بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد فنواصل درسنا في هذا الكتاب. طيب باب الآذان لا ينعلنه سلا آذان الناس لإقامة أحكامه ما يبرر أحد سوتين ينعلنه. طيب وعن ابن عمر وعائشة رضي الله عنهم قال رسول الله صلى الله عليه وسلم إن بلالا يؤذن بليل فكلوا واشربوا حتى ينادي ابن أم مكتوم. حديث درس على كذبوا على الله مدرجنا إلى كما يشير إليه في آخر الحديث. وكان رجلا أعمى لا ينادي حتى يقال له أصبحت متفق عليه وفي آخره إدراج. طيب حديث صحيح رواه البخاري في صحيح الإمام البخاري 617 حديثنا يلالو، وفي صحيح الإمام مسلم عند شيزة أنا ولتني حديثنا قالوا لفظواه يمتعوا في بلوغ المرام ابن حجر يامطت قالوا يا بخاري نو لفظو يلال. ስለዚህ حديث بخاري مسلم በስምምነት ዘግበውታል في صحيحيهما። حديث መጨረሻው ላይ ኢድራጅ አለበት አሉ። ኢድራጅ ማለት ነብያችን ሰለላሁ ዐለይሂ ወሰለም አባባል ላይ የሳቸው አባባል ያልሆነ ነገር መጨመር ምን ይባላል? ኢድራጅ ይባላል። ኢድራጅ غالبا በአብዛኛው የሚሆነው في آخر الحديث ነው። አለዛ ወሰጡም ላይ መጀመሪያውም ላይ ሊገኝ እንደሚችል ሙስጠለህ ስንቀራ እሱን እናውቃለን። ሐዲሱ የሚለው ከሁለት ሷሐቢዮች ነው የተወራው፣ ከአብዱላህ ኢብኑ ዑመር እና ከኡሙል ሙእሚኒን ዓኢሻ ረዲየላሁ ዐንሁም። ሁላቸውም ምን አልሙክሲሪን ናቸው፣ ብዙ ሐዲሶች አውርተዋል ከሚባሉ ሷሐቦች ናቸው። ኢብኑ ዑመርም ዓኢሻ፣ ኢብኑ ዑመር ሁለተኛ ይሆናሉ፣ ዓኢሻ ወደ አራተኛ ይሆናል። እንግዲህ ከአንድ ሺህ በላይ ሐዲስ ካወራ አንድ ሱሐቢ ምን ይባላል ብለናል? አሸባብ ሲሐድ الإكثار ይገባል። ሺ ወይ ከሺ በታይ ከሆነ የሚያወራው ሐዲስ ምን አልሙክሲሪን አይቆጠርም። طيب ስለዚህ እነዚህ ሁለት ሱሐቢዎች ምን አሉ? قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ብለዋል إن بلال رضي الله عنه يؤذن بليل أذان የሚያረገው በሌሊት ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። فكلوا واشربوا بلوا ጠጡ አሉ حتى ينادي ابن أم مكتوم ابن أم مكتوم أذان እስከሚል ድረስ መጾም የፈለገ ሰው ማለት ነው። መብላት መጠጣቱን መታው የለባችሁም ብሉ ጠጡ አሉ። ابن أم مكتوم أذان ካለ ከዛ በኋላ ጾም የፈለገ ሰው ምን ያደርጋል? የኢብኑ ኡም መክቱም አዛን ሲሰማ መብላት መጠጣት ይተዋል። እንግዲህ ሐዲሱ ያ ሸባብ ማንና ማን አውርተውታል ብለናል? ሙተፈቁን ዐለይህ ስለሆነ ወደፊት ይሄንን ሐዲስ የሚጻረር የሚመስል ሐዲስ ይመጣል። ምን ይዘው ይሄንን ሐዲስ ነው البخاري ومسلم ያለ ሐዲስ ስለሆነ ወደፊት የሚመጣው ሐዲስ في الصحيحين وفي احدهما يلل እንደውም صحيح ያልሆነ ሐዲስ ስለሚሆን ይሄንን ይዘን እንጓዛለን። ከዛ ሐዲስ የምንጠቀመው አንደኛ ለአንድ መስጂድ ከአንድ ሙአዚን በላይ መመደብ እንደሚቻል ማንና ማንን አገኘን እዛ ሐዲስ ላይ ያፈበ ቢላል كذلك ابن ام مكتوم አንድ መስጂድ ሁለት ሙአዚን ቢኖሩት ችግር የለውም። ባይሆን ሐዲሱ የሚያብራራው ተራ በተራ ነው የሚያረጉት አዛን። አንዳንድ አህሉ ጥሩቅ ይሄንን ሐዲስ ብቻ ይዘው ልክ እንደተጠመዱ በሬ ይቆሙና ሁለቱም በአንድ ምን ያረጋሉ? አዛን የሚያረጉበት አጋጣሚ አለ። በተለይ ጠሪቅ ሻዚልያ የሚባል ጠሪቅ አለ እነሱ። ያ ሐዲሱ ይሄንን አይመራም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም እያሉ ያሉት ቢላል ሌሊት አዛን ያረጋል። እሱ አዛን ሲያረግ ሰሁር ከመብላትና ከመጠጣት እንዳይከለክላችሁ የቢላል አዛን ከዛ በኋላ ነው ኢብኑ ኡም መክቱም ፈጅር ሲወጣ የሚያረገው። ስለዚህ على سبيل التناوب ነው የሚያረጉት ሙአዚኖች እንጂ ባንድ ሆነው አይደለም። ሌላ ሐዲስ
ተሸቡት የሚያደርጉበት ሐዲስ አለ የማሊክ ኢብኑ ሁወይሪስ ቡሉጉል መራም ላይ የሚመጣ አይመስለኝም ቢዛከለፍ ቡኻሪ ወይም ሌላ ሐዲስ ላይ ሌላ ኪታብ ላይ ፈአዚና ብለዋቸዋል ይባላል ሁለት ሰዎች ነብያችን ጋር ሰለላሁ ዐለይሂ ወሰለም ነበሩ እና ሊሄዱ ሲሉ ሲሰናበቷቸው ሶላት ሲደርስ አዛን አርጉ አንደኛው ያስግዳችሁ ስላሉ ፈአዚና ስላሉ ሁለቱ ባንዲ ማረግ ይችላሉ እንላለን ብለው ይሄንንም ሹብሃ ያመጣሉ ይሄ ሐዲስ በሌላ ለፍዝ ሲወራ فليؤذن لكم احدكم وليؤمكم اكبركم ይመጣል ብሉግ ላይ በዚህ ተፈስሯል አዲና ማለት እንግዲህ ይሄ ተግሊብ ይባላል አንደኛው አዛን ሲል ሁለተኛው ያንን አዛኑን ሲሰማ የሙአዚኑን አባባል አይነት ይላል ስለዚህ ምን አለ ይባላል ያሸባው አዛን እንዳረገ ይደረጋል አለዛ ሁለት ባንድ ወይ ሶስት ሰው ባንድ አዛን ለማድረግ የሰበተ ማስረጃ የለም ስለዚህ አንደኛው ከዛ ሐዲስ የምንረዳው እንዳልነው ለአንድ መስጊድ ሁለት ሙአዚን ቢደረግ ይቻላል ማለትን ከዛ ሐዲስ እስቲፋዳ እናረጋለን ሌላው ከዛ ሐዲስ የምንረዳው የአዛን የሚባለው ኢዕላሙ ቢዱኹል الوقت መሆኑ ጋር ሌሎች ሶላዋቶች ላይ قبل دخول الوقت እንኳን ባይቻል ሱብህ ላይ ان بلال يؤذن بليل يالونه الليل የሚባለው قبل طلوع الفجر الصادق ስለሆነ ፈጅር ላይ ብቻ የፈጅር ወቅት ሳይገባ አዛን ማድረግ እንደሚቻል ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል የቢላል አዛን መላእክቱ ምን እንደሆነ ሌላ ይሄ በዛ ሐዲስ ሪዋያ ላይ ሲያብራሩ የቆመ ተሐጁድ ሰላት የሚሰግድ ሰው ካለ እሱ ወደ ሰሁሩ እንዲዘጋጅ ነው አዛን የሚለው ቢላል የተኛ ሰው ካለ ደግሞ ከምኝታው እንዲነሳ የተኛውን ሰው ለመቀስቀስ የነቃውን ሰው ደግሞ ለሰሁር እንዲዘጋጅ ለማድረግ ነው ቢላል አዛን የሚያደርገው በለይል ብለው ስለ አብራሩ በሱብህ ላይ ብቻ በሌሊት قبل طلوع الفجر الصادق اذان ማድረግ እንደሚቻል ايه في الصحيحين ያለ ሐዲስ ያብራራል وهو راي الجمهور የሶስቱ አይማዎች አባባል ይሄ ነው ويخالف في هذا الامام ابو حنيفه رحمه الله እሳቸው ፈጅርም ላይ ቢሆን قبل طلوع الفجر اذان ማድረግ አይቻልም ይላሉ ማስረጃቸው ወደፊት ምን ቀራው ሐዲስ ነው ወደፊት የሚቀራው ሐዲስ ይሄንን ሐዲስ አይቃወምም ደካማ ስለሆነ እንላለን طيب ይሄን ሐዲስ ያወሩ ሰዎች ሐዲሱ ላይ ጨመር አድርገው ሲያወሩ ምን አሉ ስለ ኢብኑ ኡሚ መክቱም ሲያብራሩ ወካነ ኢብኑ ኡሚ መክቱም ነበር አሉ رجلا اعمى አይነ ስውር ሰውዬ ነበረ لا ينادي اذان አይልም ነበር حتى يقال له اصبحت اصبحت ነጋኮ አዛን አርግ እንጂ ሳይሉት አዛን አይልም ነበር የሚለውን ይሄን ኢድራጅ ማለት ይሄ ተጨምሯል ሐዲሱ ላይ ነው ስለዚህ ሌላ ሶስተኛ ከዛ ሐዲስ የምንረዳው አዛን الأعمى እንደሚቻል ግልጽ ነው አሸባብ አይነ ስውር አዛን ማድረግ ይችላል ባይሆን ያስቀመጡት መስፈርት ወቅት በመግባት የሚያሳውቀው ጓደኛ ካለ ኢብኑ ኡሚ መክቱም ምን እየተባለ ነው አዛን ሊልሲ ነጋ ወቅቱ ገብቷል አዛን በል ይያሉት ስለዚህ ይሄን የሚያሳውቀው ካለ አዕማ አዛን ማድረጉ ይቻላል ኢማም መሆኑ ለሚለው ደግሞ እንግዲህ ኪታቡል ኢማማ ካለ እሱ ላይ እናያለን ኢማማውም ይቻላል አዕማ ማስገድ ይችላል የነ ኢብኑ አባስ የነ ጃቢር የነ ሌሎች ሱሐቦች ቂሷ بعضه في الصحيح وبعضه في السنن يورد ነገር ስላለ أعمى بيسجدم مشروع ነው ችግር የለበትም طيب في صفة حجة النبي صلى الله عليه وسلم مسلم ላይ በረጅሙ ተወርቷል ብለናል አቡ ዳውድ ዛሬን ቀራው ይሆናል ኢንሻአላህ እዛ ላይ محمد ابن علي بن الحسين ሲያወራ ጃቢር ዘንድ ሄድንና ጃቢርን ዘይርነው እና ሰዎችን ጠየቀ እነማን ናችሁ ብሎ እኔ ዘንድ እስከሚደርስ ድረስ እኔን ሲጠይቀኝ እኔማ ከሌ ነኝ ስለው ይልና ከዛ በኋላ ወቅት ሶላ ደረሰ አሰገደን ይላል በዛ ሰዓት ጃቢር አዕማ ስለነበሩ አዛን الأعمى وإمامته ይቻላል ማለትን አሁን አዛንን ነው ከዛ ሐዲስ እንረዳለን እንግዲህ አይማዎቻችን ምን ያለው بدخول الوقت ሚነግረው ጓደኛ ካለው ሰው አሁን አላቸው ይባላል ሰዓት የአዕማ ሰዓት አለ እኛ እንደዚህ በማየት እንደምናውቀው አሁን ለ12 5 ጉዳይ ላለው እንደዛ አይቼ
ለስድስት አምስት ጉዳይ እነሱ ደግሞ ነክተው ያውቁታል ሰዓት አለ የምን ሰዓት ያጀበው የአማ ሰዓት አለ ይነካዋል እንደዚህ ሰዓቱን ያውቃል ያ ካለው ሰዓቱ በደንብ የተሞላ ከሆነ ሚነግረውም ሰው ባይኖር ሰዓቱን አይቶ አዛን ማድረግ ይችላል على كل كذا حديث ተሞላ ጎደል የሚያዙ ፈዋኢዶችና معانيዎች አሁን ያልናቸው ናቸው ነው وعن ابن عمر رضي الله عنهما أن بلالا أذن قبل الفجر فأمره النبي صلى الله عليه وسلم أن يرجع فينادي على إن العبد نام أي غفل عن الوقت لما كان معه من النعاس والمقصود إعلام الناس بالخطأ لئلا ينزعجوا عن نومهم وقد استدل به من قال لا يشرع الأذان قبل الفجر وأجيب بأن حمادا أخطأ في رفعه والصواب وقفه على ابن عمر ولا يخفى أنه لا يقاوم الحديث الذي اتفق عليه الشيخان ولزم تأويله على أن ذلك كان قبل شرعية الأذان الأول طيب الدين لببالو بخارينا مسلم يزقبوا حديث نبياتنا صلى الله عليه وسلم بلال بلليت نوازان ميارقو ابن أمي مكتوم آذان اسكم ميارق درس بلو تطو بليلا رواية لا يمنعنكم آذان بلال امي لم رواية الله يا هونو دقمو ابن عمر يا ورد حديثنا من إلالو ابن عمر بلال كالتات عندكان قبل طلوع الفجر الصادق تككل أن فجر كموتاتو بستفيد آذان عرقا سيارك فأمره النبي صلى الله عليه وسلم نبياتنا عززت أن يرجع عند ملس فينادي عند استقابا عند الطرام على تملسه ألا إن العبد نام اللي هو التفسير فسره على إن العبد قد نام هون يقرانه على ليلام تفسيرات كألا متبالو أداة الاستفتاح تبالالي كالصابو هلا متبالو النجر سويه نقابله ويسويه نقابله اندسمو ما نقاقيا فيدل تبالالج አዋጅ ብለው ይፈስራሉ አንዳንዶቹ አላ ማለት እንግዲህ معناها تنبيه المستمع لما يلقى اليه بعد አላ ከአላ በኋላ የሚባለውን ነገር እንዳዳምጥ ማነቃቂያ حرف ናት ይያልን ان العبد ባሪያው ማለት ነው ባሪያም እንግዲህ يعني بذلك بلال نفسه نا ሄድና ካለ ወቅት አዛን እንዳረክ ሁሉ ድምጻዊ ናቸው ብለናል ቢላል ረዲየላሁ ዐንሁ ይሄ አዛን ያለው ሰውዬ ተኝቷል ብለህ ተናገር ምን ማለት ነው አላ ኢነል አብደ ቀድና ማለት ቅድም በፈሰሩት ተፍሲር እንቅልፌ ሳይለቀኝ ወቅቱ መግባቱን ሳላረጋግጥ ነው አዛን ያረኩት እንዳትመጡ ከእንቅልፋችሁም እንዳትነሱ እንቅልፋችሁን ጨርሱ በል ማለታቸው ነው ብለው የፈሰሩ አለ አንድ ተፍሲር እንቅልፉ ምን አላረገኝም ማለት ነው አለቀቀኝም ስለዚህ ወቅቱን አላወቅኩትም ያለ ወቅት ነው አዛን ያረኩት ይሄ አዛን ወደ መስጊድና ከእንቅልፋችሁ ለመምጣት ምክንያት እንዳይሆናችሁ ማለት ነው አሉ ሌላ አላ ان العبد قد نام ማለት እኔ እንቅልፌን አቋርጬ ነበር አዛን ያልኩት አሁን ወደ ምኝታዬ ተመልሻለሁ ለተኛ ነው እናንተም ምን አድርጉ ማለት ነው ተኙ ማለት ነው ብለው ይፈሰራል አየን ካን الامر ይሄ ሐዲስ ቅድም እንዳልኩት ቅድሙ ሙተፈቅ عليه ሆነው ሐዲስ ጋር ምን ያረገ ይመስላል ይጋጫል አይጋጭም የተጋጨን ዛሬ ለሊት አዛን ያረጋል ጸድቋል ይቻላል ነው አሁን ካለ ወቅት አዛን ስላረገ خطأህን አስተካክል ብለውታል ነብያችን ተሳስተሃል ስተትህን ረም ብለውታል ነው የሚለው ሐዲሱ صحيح አይደለም አልሰበተም ሐዲሱ ብለዋል طيب رواه أبو داود وضعفه يعني الحديث أبو داود في سننه يزقبه من دنو بلوتال طيب ضعفنا بلوتال للال الزم خرجوا سيصفوا صحيح رواه أبو داود قطر سيذكروا عمسمته ثلاثة ولتنيا حديث قدي سنن أبي داود يالله سوكال عمسمته ثلاثة ولتنيا حديث يجنيال مالتنا يهي ابن عمر حديث وأما تضعيف أبي داود فمثله فعل الترمذي إذ قال
حديث غير محفوظ وحجتهم في ذلك أن حماد بن سلمة أخطأ فيه. أي حماد بن سلمة يعني حديث ሌሎች موقوف አድርገው ያወሩት እሱ مرفوع አድርጎ ስላወራው በዚህ የተነሳ ሐዲሱ ضعيف ነው አይሰብትም ማለት። ስለዚህ يا شباب አንድ ሐዲስ مرفوعና موقوف ሆኖ ከተወራ ቃዒዳ አስቀምጠናል ካሁን በፊት موقوف ሆኖ ተወራ مرفوع ሆኖ ተወራ እምናየው الى حالة الرواة ይሄ مرفوع አድርጎ ያወራው ሰውዬ ثقة ከሆነ حافظ ከሆነ زيادة الثقة ምንድነው ነው የምንለው مقبولا ናቲሉና ሐዲሱን صحيح ነው የሚሉት በዚህ ቃዒዳ ይሄዳሉ። ሌሎች አብዛኛዎቹ موقوف አድርገው ያወሩት ይሄኛው مرفوع አድርጎ ሲያወራው ሌሎችን ስለከለፈ ያው እንግዲህ ወደ ሹዙዝና ወደ ነካራ አስገብተው ሐዲሱን ضعيف ነው የሚሉት እነ ትርሚዚና እና አቡ ዳውድ ከዛ የተነሳ ነው። على فرض صحته እንግዲህ صحيح ነው ያሉ ነው غالبا ይሄ مخرج اعتماد የሚያደርገው تخريج الالباني ነው ብለናል። صحيح እንኳን ቢሆን ያሸው حديث وان قلنا انه صحيح ما في الصحيحين اصح من ግልጽ ነው አባባሉ። ቡኻሪና ሙስሊም ቅድም የቀራ ነው የአይሻና የኢብኑ ዑመር ሐዲስ በሲሐ ከዚህ ሐዲስ ስለሚበልጥ ሐዲሱ ወደ ተርጂህ እንሄዳል። ተርጂህ ማለት ምንድነው አንዱን ሐዲስ ካንዱ ማስበለጥ። ስለዚህ ራጂሁ الذي عليه الجمهور ሱብህ ላይ በሌሊት አዛን ማድረግ ይቻላል። ሌላዎቹ ላይ ግን ወቅት ከገባ በኋላ ነው የሚደረገው ልን ሌላ قدم እንደጀማው ተስሪህ እንኳን ባያደርጉ وجه الجمع ይሄ ቢላል በሌሊት አዛን አድርጎ አላ ان العبد قد نام በል የተባለው የሱብህ የመጀመሪያው አዛን ከመደንገጉ በፊት ነው واضح ለጀምዕ ሁለተኛው አዛን የመጀመሪያው አዛን ከመሸረዑ በፊት ስላለ ለዛ ነው አላ ان العبد قد نام የተባለው ብለው ጀምዕ ያረጋሉ። على كل الاحوال ሱብህ ላይ እንግዲህ ሁለት አዛኖች አሉ። ባይሆን ብዙ መራራቅ የለባቸውም ያሸባብ ሪዋያት አልቡኻሪ ያብራራ በቢላል አዛንና በእብኑ ኡሚ መክቱም አዛን መካከል የለም ይላል ኢላ አን يسعد هذا وينزل هذا ተቃሪብ ነበር ፈጅር ሊወጣ አካባቢ ነው አዛን የሚባለው በተቅዲር ሲያመጡ ፉቃሃዎቻችን ከግማሽ ሰዓት በላይ ጋፕ መኖር የለበትም ይላሉ بين الاذان الاول والاذان الثاني ከመጀመሪያው አዛንና ከሁለተኛው አዛን መካከል ግማሽ ሰዓት አካባቢ መኖር አለበት። ስለዚህ ይሄን ካል ሐዲሶቹ የኢብኑ ዑመርና የኢብኑ ዑመር ሐዲሶች አሁንም አይጻረሩም ልንል ቅድም ነብያችን ሰለላሁ ዐለይሂ ወሰለም ቢላል በሌሊት አዛን ይላል ማለታቸው ፈጅሩ ሊወጣ ቀረብ ሲል ይሄኛው ደግሞ ሌሊት አዛን አርገው አላ ان العبد قد نام በል የተባሉት በጣም በሌሊት ውስጥ አርገው ነው ረጅም ሰዓት ገና ሲቀረው አዛን ስላረጉ ነው ይሄንን በል የተባሉት ብለው በዚህም አስማምተዋል ሁለቱን ሐዲሶች። المهم راجح ما عليه الجمهور اذان الاول قبل طلوع الفجر قرب طلوع الفجر ለሱብህ አዛን ቢባል መጀመሪያው አዛን እንግዲህ ካሁን በፊትም ብለናል ብዙ መሳኢሎች እንግዲህ ሰዎች ኺላፍ ያመጣሉ ምን ያመጣሉ لا داعي الى الاختلاف የለም አንድ መስጂድ ለሱብህ ሁለት አዛን የሚል ከሆነ الصلاه خير من النوم የሚባለው መጀመሪያው አዛን ላይ ነው ብለን አንድ መስጂድ ለሱብህ ስንት አዛን የሚል ከሆነ ሁለት አዛን የሚደረግበት መስጂድ ካለ الصلاه خير من النوم መጀመሪያው አዛን ላይ ነው የሚባለው የኢብኑ ዑመር ሐዲስ صريح የሆነ ሐዲስ አለ። ብዙ መሳጅዶች ሁለት አዛን አያረጉም ለፈጅር አንድ አዛን ብቻ ነው የሚያረጉት። አንድ አዛን ብቻ የሚያረጉ ከሆነ እዛው አንደኛው አዛን ላይ ምን ይባላል الصلاه خير من النوم ይባላል። بالنسبه للاقامه ይሄ አንደኛው አዛን ምን ስለሆነ አዛን الاول ልንለው እንችላለን። ነብያችን ሰለላሁ ዐለይሂ ወሰለም بين كل اذانين صلاه ብለዋል። ስለዚህ አንዳንዶቹ ለምን መጀመሪያው አዛን ላይ ይባላል ለምን ኺላፍ ያስፈልገው። ስለዚህ ዑለሞቻችን ያጸደቁት አሁን ያልነው ነው ሱብህ ላይ ሁለት አዛን መደረግ እንደሚቻል ይሄ ሐዲስ ይጠቁማል። ባይሆን ፈኩሉ ወሽረቡ ስላሉ አንዳንዶችም ይሄንን ረመዳን ላይ ብቻ ኻስ ነው የሚሉም አይማዎች ይኖራሉ።
على كل عموما هون يالنون معاني ليلوچن معاني يازل حديثنا. وعن ابي سعيد الخدري رضي الله عنه قال ابو سعيد الخدري سماچو انغدي سعد بن مالك بن سنان يبالالو بلنال من بني خضرة الانصار ناچو ساچو من يلالو وهو ايضا من المكثرين قال رسول الله صلى الله عليه وسلم اذا سمعتم النداء فقولوا مثل ما يقول المؤذن متفق عليه. حديث متفق عليه ነው አሉ صحيح رواه البخاري 611ኛ حديث ነው አሉ في صحيح الامام البخاري مسلم 383ኛ حديث ده حديث مختصر ሆኖ ጠቅለል ያለ حديث ነው የዑመር بن الخطاب رضي الله عنه حديث في صحيح الامام مسلم يفسروا عليهن حديث. ስለዚህ አቡ ሰዒድ الخدري ምን አሉ የአላህ መላእክተኛ እንዲህ ብለዋል ይላሉ اذا سمعتم النداء አዛንን የሰማችሁ ጊዜ ኒዳእ ማለት እንግዲህ ጥሪ ማለት ነው በሉጋ ደረጃ ብዙ አይነት አባባል አለው ብለናል ግን መሽሁሩ ኒዳእ ከስሪ النون والمد ኒዳእ ጥሪን አዛንን የሰማችሁ ጊዜ አሉ فقولوا በሉ አምር ይባላል ይሄ ቁሉ የሚለው مثل ما يقول المؤذن አዛን የሚያደርገው ሰውዬ የሚለውን አምሳያ በሏል። ስለዚህ አዛን ስንሰማ ያሸበው አዛን ስንሰማ ሙአዚን የሚለውን አምሳያ ማለት አለበት። እንደውም بعض الائمه قول مثل ما يقول المؤذن واجب ነው ይላሉ ودليلهم الامر قولوا ስለተባለ امر ነው والامر صارف ከሌለው በምን ላይ ይመራል ነው የሚሉት ያ ሸባብ اهل الاصول الاصوليون በውጁብ ላይ ይመራል። እንግዲህ ሙጥለቀል ምስልያ ነው የተፈለገው አለዛ እሱ ሰዎችን ለማሰማት ስለሆነ አዛን የሚያደርገው ድምጹን በጣም ከፍ አድርጎ የቻለውን ያህል አዛን ይላል። አንተ ሰዎችን ማሰማት ስላላደለ የተፈለገው ዚክር ስለሆነ ዚክሩን መድገም ስለተፈለገ አንተ ደግሞ ድምጽህን ምን አድርገህ ነው የምትለው ዝቅ አድርገህ ነው የምትለው እና አዛን ስንሰማ ሙአዚን የሚለውን ማለት አለብን ኢማ ውጁበን ወኢማ استحبابا. طيب حديث بخارينا مسلم ዘግበውታል ይላል። ስለዚህ አዛን እየሰማህ ከሆነ አዝካር የማይከለከልባቸው ሐለት ላይ ከሆንክ ያለኸው لابد ان تجيب اجابه المؤذن ለሁለት ይከፈላል ብለናል አሸባብ አዛን የሚያደርገውን ሰውዬ ኢጃባ ማድረግ ለሁለት ይከፈላል። ኢጃባ ቀውልያ የሚባል አለ ይሄ ነው እሱ የሚለውን አይነት ማለት ኢጃባ ፊዕልያ አለ ይሄ ደግሞ አዛን ሲባል ሲሰማ አዛን ወደሚባልበት መስጊድ መጓዝ መሄድ ቢያችን ሰለላሁ አንድ አዕማ ሰውዬ መጣና እንደዛ አዕማ ነኝ እንደዚህ ነኝ ብሎ ጠየቀ ዑዝር አዕማ አለብኝ ወይነ ስውር ነኝ እና ጀማዓ ቢፈቀድልኝ በቀር አላቸው والحديث في الصحيح ችግር የለውም እንደዚህ ከሆነ ካሉና ፍቃድ ከሰጡት በኋላ ፍቃዱን ይዞ ተስማው حي على الصلاه አሉ ጠርተው ሲያበቃ حي على الصلاه حي على الفلاح ሲባል ትሰማለህ ወይ አሁን ሰማለሁ አለ ምን አሉት ነብያችን ሰለላሁ ዐለይሂ ወሰለም فاجب حي على الصلاه حي على الفلاح ከሰማ ኢጃባ እንግዲህ ቀውልያ አይደለም የፈለጉበት ነብያችን ሰለላሁ ዐለይሂ ወሰለም ስለ ቀውልያው አይደለም እየጠየቀ ያለው ሰውዬ ስለ መምጣት ስላለ መምጣት ስለሆነ حي على الصلاه حي على الفلاح ከሰማ መምጣት አለብህ አዕማውን እንግዲህ እንደዚህ ካሉት እኛ ባላይኖቹ እንዴት እንሆናለን? ስለዚህ ሶላት الجماعه للرجال ልክ እንደ ሶላቱ ግዴታ ነው የሚለው ቀውሉ المحققين ነው ራጂሁም እሱ ነው ብለናል። على كل አዛን ስንሰማ مثل ما يقول المؤذن ማለት አለብን። في حاله لا يذكر الله فيها ከሆነ ሰውየው እንግዲህ አዛን ሲባል ሐማም ሊሆን ይችላል እዛ ውስጥ ዚክር አይዘከርም ሽንት ቤት ወይ ደግሞ في حاله الجماع ይሆናል እዛም ላይ አይዘከርም ምን ይብቃዋል አንዳንድ አይማዎች ይጅሪህ على قلبه እንግዲህ ነገሩ በጣም ከበድ ያለ ስለሆነ እንደዚህ እዚሁ ፍቅር ውስጥ ደርሰዋል አይማዎቻችን እኛ ግን አዛን እየሰማን እንንጫጫለን እናወራለን እዛ አላህ የማይዘከርበት ሐለት ላይ እንኳን ቢሆን የሶላትን ሐለት እንመጣበታል
በቀልቡ ላይ ማፍሰስ አለበት በመላሱ መናገር ስለማይችል አላሁ አክበር ሲል አንተ ይሄንን አላሁ አክበርን በቀልብህ ማለት አለብህ ሌሎቹም ማይቆይ ከሆነ አዛን አርጎ ሲጨርስ እሱ ከሽንት ቤት የሚወጣ ከሆነ ወይ ጅማዑን የሚጨርስ ከሆነ ወቅቱ አጭር ከሆነ በአንድ ጠቅለል አርጎ ማለት ይችላል ብለዋል ወቅቱ ምን ካልሆነ ካረዘም አንዳንድ ሰው ሽንት ቤት ገብቶ የማይወጣ ሰው አለ እዛው የሚኖር ሰው እሱ ከሆነ ፈስሉ ከገባ የሆነ ሷሃቢም ነብያችን ሰለላሁ ዐለይሂ ወሰለም ተናግሮ ጅማዕ ሲያደርግም ያሸባብ ቶሎ እንዛል የማያደርግ ሰው አለ ማለሽ ለልበያን استحياء እንግዲህ في الدين የለም እኔ ከጀመርኩኝ ቶሎ እንትን አለልም አላቸው ነብያችን ሰለላሁ ዐለይሂ ወሰለም የሆነ መስአላ ሲጠይቃቸው እንደዛ ከሆነ ዘመኑ ፈስሉ ሚረዝም ከሆነ ሱና فات محلها ومكانها ወቅቱ ያለፈበት ሱና ስለሆነ ይሰቅጥለታል ብለዋል ቶሎ የሚለያይ ከሆነ ከሽንት ቤትም ከዛ ካልነውም ግን ጠቅለል አርጋ አዛኑን ከመጀመሪያው እስከ መጨረሻው ሙአዚኑ ካለ በኋላ ማለት እንደሚቻል ተናግረው ይሄ የሚመራው ያሸባብ ሙአዚን የሚለውን ማለት በጣም አንገብጋቢና አስፈላጊ ሶላት ውስጥ እስከሆነ ምሳሌ አንተ መጣ መስጊድ ተህየተል መስጊድ እየሰገድ ወይ ደግሞ የሆነ ሶላት እየሰገድ አዛን ጀመረ ይሄንንም ፍክር አድርገዋል ዑለሞቻችን ያሸባብ እየሰገድ ከአዛን ከሰማ ምን ይብቃ አንዳንዶቹ ይበል ብለዋል እየሰገደ እኮ ነው ያለው አላሁ አክበር ካለ እየሰገድክ አላሁ አክበር ዚክር ነው አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አነ ሙሐመደን ረሱሉላህ አሽሃዱ አነ ሙሐመድ ባይሆን في الحي على التين لا حول ولا قوة إلا بالله ማለት ይታየንበታል የሚሰግድ ሰው حي على الصلاة ካለ እየሰገደ ኺጣብ ነው አይደል حي على الصلاة ማለት ሶላቱ ምን ይሆንበታል ይበላሻል ይላል وممن اختار هذا القول شيخ الإسلام ابن تيمية رحمه الله في اختياراته يسجد إجابة المؤذن ማድረግ ይችላል ነብያችን ሰለላሁ ዐለይሂ ወሰለም ሶላት የተዘገገችው ቁርአን ለመቅራት ለመዝከር ለምናምን ስላሉ ሙአዚን የሚለውን ማለት ዚክር ስለሆነ ማለት ይችላል ይላሉ ሌሎች አይማዎች ላ የሶላት ዚክር የራሷ የተዓየነ ዚክር አላት ሙአዚን የሚለውን አይነት አባባል ሶላት ውስጥ ማለት من اذكار الصلوات ስላል አይደለ ሶላት ውስጥ ከሆነ አሁንም ሶላቱን ማያስረዝምና አጠር አድርጎ የሚሰግድ ከሆነ ሰግዶ ሲጨርስ አጠቃለው ይበል አለዛ የሚረዝም ከሆነ ፋሲሉ ወቅቱ ያለፈበት ሱና ነው ይቀራል ይላሉ ስለዚህ እዚህ ስለደረሱ እኛ አሁን ይሄንን አቅዋሎች ያመጣ ነው ለምንድነው እህቲማም እንድናረግ አዛን ስንሰማ እንግዲህ ፈድሉላህ ዋሲዕ ያላህ ፈድል አላህ ትሩፋት በጣም ሰፊ ነው እኛ እየተዘናጋን ነው እንጂ ይሄ ሁሉ ሰው አሁን ሙአዚን መሆን ለዚህ አይችልም ሙአዚን የሚሆነው ስንት ሰው ነው ያገባው ወይ አንድ ነው ወይ ሁለት ነው ያ ሙአዚን ሊላህ ብሎ የሚያረግ ከሆነ አጅረል ሙአዚንን ያገኛል አጅረል አዛንን እኛ ግን የሙአዚንነት ደረጃ እንኳን ቢያልፈት ሙአዚኑ የሚለውን አይነት ካል አላህ Subhanahu Wa Ta'ala ትልቅ ደረጃ ስለሚሰጠን ያንን ትሩፋትና ያንን ፈضል ለማግኘት ሳንዘናጋ ሙአዚን የሚለውን አይነት ማለት ይገባናል ነው ሐዲሱ ቡኻሪና ሙስሊም ዘግበውታል ይላል وللبخاري عن معاوية بخاري ደግሞ انفراد ያረጉበት ሐዲስ ከሙዓዊያ ኢብኑ አቢ ሱፊያን የሚያወሩት ሐዲስ አለ ይላል صحيح رواه البخاري 612ኛ ሐዲስ ነው አሉ ከሙዓዊያ የሚያወሩት ሐዲስ ቡኻሪ وفي رواية له برقم 914ኛ ሐዲስ من طريق أبي أمامة بن سهل بن حنيف قال سمعت معاوية بن أبي سفيان رضي الله عنهما وهو جالس على المنبر يدي معاوية بن أبي سفيان في زمن إمارته منبر لا يهني سماه تلاله أبو أمامة بن سهل بن حنيف مبال تابعي منبر لا يالا لخطب እንግዲህ ወጥቶ ቁጭ ብሎ ማለት ነው ኢማሙ ሊخطب ሲል ያጀባ ምን ያረጋል ይወጣና ሰላም አለይኩም ብሎ ፊቱን ወደ ሰዎች ዙሮ ቁጭ ይላል ቁጭ እንዳለ አዛን የሚያረጋው ሰውዬ አዛን ያረጋል ይሄ ቁጭ ያለው ሰውዬ ዝም ማለት የለበትም ያ ኸጢቡም ሆነ እነዚህ ሰዎችም ሆነ ሙአዚን የሚለውን አይነት ማለት አለባቸው طيب ቁጭ አለ
منبر لاي أذن المؤذن زالي منبر لاي كنت ندال معاوية مؤذن أذان أرق قال الله أكبر الله أكبر مؤذن أذان سيارك الله أكبر الله قال معاوية الله أكبر الله أكبر قال المؤذن أشهد أن لا إله إلا الله فقال معاوية أنا وأنا أشهد أن لا إله إلا الله فقال أشهد أن محمد رسول الله فقال معاوية وأنا فلما قضى التأذين المؤذن أو فلما قضي التأذين أذان سيال قال معاوية من قالوا يسر تنصرا ما رجى منور لما برارات يا أيها الناس إني سمعت رسول الله صلى الله عليه وسلم على هذا المجلس حين أذن المؤذن يقول ما سمعتم مني من مقالتي فلذلك كان نبياتنا يجنون وميلوت في صحيح البخاري على الحديث ذا منبر لا يقول بلا أذان ሲደረግ الله أكبر ሲል الله أكبر إلى آخره በኋላ ከጨረሰ በኋላ አዛኑን ይሄንን ያልኩት ከራሴ አምጥቼ እንዳይመስላችሁ ነብያችን ሰለላሁ ዐለይሂ ወሰለም እዚህ منبر ላይ ቁጭ ብለው ሙአዚኑ አዛን ሲያደርግ አሁን እኔ ያልኩትን አይነት ሲሉ ስለሰማዋቸው ነው ስላሉ እንግዲህ አቡ ሰዒድ አልኹድሪ ሐዲስ አልተፈሰረም ብለናል በዚህ በዛሂር الحديث ያዙት حي على الصلاة حي على الفلاح سلم مؤذن حي على الصلاة حي على الفلاح مالت يشلال سامعوا يالو قالوا لكن ودفيت ميمت حديث سلاله الصيف السروال ولنا الحديث عمر إلا في الحي على تين النلال ليلا مثل ما يقول المؤذن من له حي على الصلاة حي على الفلاح سكرنا سويوا حي على الصلاة حي على الفلاح سل من ندمنل يا مسلم رواية لأبرار لنا ولمسلم عن عمر في فضل القول كما يقول المؤذن كلمة سوى الحيعلتين فيقول لا حول ولا قوة إلا بالله إذن إلى لاله حيعلتين مالت قد حي على الصلاة حي على الفلاح الحديث صحيح رواه مسلم 385 حديث نوال في صحيح الإمام مسلم ونصه عن عمر بن الخطاب رضي الله عنه قال نص الحديث في صحيح الإمام مسلم قال رسول الله صلى الله عليه وسلم إذا قال المؤذن الله أكبر فقال أحدكم الله أكبر إيه دقمك ليلة حكمه يا شباب إيه حديث أذان مجمرة ولا سنتي تكبرنا مدرج ها نعم أردتنه ولا تنو ها أردتنه إيه رواية مسلم سنتي يذكركوه إذا قال المؤذن الله أكبر ولا تيبتها سلسل دليل المالكية ولا تيبتها وهذا اللي يكبروا إيه رواية مسلم ليلوش أئمة شاذانات رواية ويميلوا له كالألباني رحمه الله ليلوش دقموا بزوج أئمة اختلاف صيغ الأذان من اختلاف التنوع شالال بلنا أردت ما رجونه أبزاهنيا ولت بيارجم إيه ترجع مبالون بيارجم وده خلاف مدرسة إلا اختلاف التنوعنا وقال فلازم مؤذن والله أكبر سلك أن أنت دقم الله أكبر كالاتشوال ثم قال أشهد أن لا إله إلا الله قال أشهد أن لا إله إلا الله ثم قال أشهد أن محمد رسول الله قال أشهد أن محمد رسول الله ثم قال هيا على الصلاة قال لا حول ولا قوة إلا بالله ثم قال حي على الفلاح قال لا حول ولا قوة إلا بالله ثم قال الله أكبر قال الله أكبر ثم قال لا إله إلا الله قال لا إله إلا الله من قلبه دخل الجنة هنا ስለዚህ ከቀልቡ ሙخلص ሆኖ በእخلاص ይሄንን ያለ የጀነት ሰው ነው ጀነት ለመግባት ብዙ አስባቦች አሉ ከነዛ መካከል አንደኛው ምንድነው ያልን ነው ያሰበው القول مثل ما يقول المؤذن جنة ما يفلق سوى إلا جنة دقموا على إن سلعة الله غالية بلوال نبيات صلى الله عليه وسلم على إن سلعة الله الجنة سلز جنة ودنات يا الله شكت يا الله هكا ودنا يا الله سلعة مالت دقموا جنتنا جنة لما قلنا بذو خيراتوችን መስራት ያስፈልጋል ስለዚህ አላህ بفضله እንኳን ቢሆን የሚያስገባን ሰበብ ይኖረዋል ይሄንን ስላሉ የዑመር ሐዲስ የአቡ ሰዒድ አልኹድሪ ሐዲስ ይፈስራል ስለዚህ مثل ما يقول المؤذن እንላለን አሐይ አለተይን ላይ ሲቀር እዛ ላይ እንግዲህ ለኛ ሐውል የለንም ያንተ ማዕሲያትን ወደ ጧዓ ለመምጣት አንተ ካላገዝከን
نتبرأ من حولنا وقوتنا لا حول ولا قوة إلا بالله مالت معنا ويهن سلزي يهنن እንላለን ሁለቱም حي على الصلاة سلم አሁን ሐዲሱን እንደሰማነው لا حول ولا قوة إلا بالله حي على الفلاح سلم لا حول ولا قوة إلا بالله ይባላል በማለት የዑመር ሐዲስ ስለፈሰረ የአቡ ሰዒድ አልኹድሪን ሐዲስ ይፈስራል እና لا حول ولا قوة إلا بالله አትልም ሙአዚን ሲል ምንድነው حي على الصلاة ሲል حي على الصلاة አትልም حي على الفلاح ሲልም حي على الفلاح አትልም እንደውም አንዳንዶቹ ያንን ካልክ እንግዲህ ይሄ አላሁ አክበር ዚክር ነው أشهد أن لا إله إلا الله ذكر ነው أشهد أن محمد رسول الله ذكر ነው የመጨረሻውም አላሁ አክበር لا إله إلا الله ذكر ነው ذكርን ተደግማለህ አንተ ይሄኛው ግን ወደ ሶላትና ወደ ፈላህ ጥሪ ስለሆነ እሱ ሰዎች እንዲሰሙት በትልቅ ድምጽ ይላል አንተ ذكر ማድረግ ስለሆነ የተፈለገው እነዛ ላይ ሲደርስ حي على الصلاة ሲል አንተ حي على الصلاة ካል ወይ ደግሞ حي على الفلاح ሲል حي على الفلاح ካል استهزاء يمثلال يالو بعض الائمه قال ስለዚህ المهم الروايه يفسر بعضها بعضا فلتباله لا حول ولا قوه الا بالله እንላለን አንዳንድ መዝሐቦች حي على الصلاه ላይ لا حول ولا قوه الا بالله حي على الفلاح ላይ ምን ይላል ما شاء الله كان وما لم يشاء لم يكن ያለውን ይበል ሚሉ ይኖራሉ እሱ አልሰበተም ማስረጃ እስከሌለው ድረስ في صحيح الإمام مسلم يتذكروا ማስረጃ ሁለቱም حي علتين لا حول ولا قوة إلا بالله ነው የሚባለው እስከተባለ ድረስ ደሊል ያለውን ይዘን እንጓዛለን ያኛው ደሊል እስከሚገኝ ድረስ نرجعه إلى قائله ወዳለው ሰው ይመለሳል አባባሉ طيب ስለዚህ የሐዲሱ ሁለቱም የሚመራን አዛን ሲባል አዛን የሚለውን ሰውዬ አይነት አባባል ማለት መሽሩዕ ነው እንግዲህ መሽሩዕ ነው ስንል በሸሪዓችን የተደነገገና የተሰበተ ነው መሽሩዕያ ውጁበን ነው ወይስ استحبابን ነው እንግዲህ ሱና ነው የሚሉት ናቸው የሚበዙት ይባላል ላኪን እኛ ወደ ማስረጃ ስለሆነ ምን ሄደው በአምር ስለመጣ አምሩን የሚከለክል ነገር ስለሌለ صارف ስለሌለው على الوجوب መምራቱን باقين على دلالته على الوجوب ይላል ሌላ ሙስሊም ላይ የተወራ ሐዲስ አለ ቀርተናል ያንን አዛን ሲሰሙ ነብያችን ሰለላሁ ዐለይሂ ወሰለም አላሁ አክበር ሰሙ على الفطرال أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمد رسول الله أشهد أن محمد رسول الله ሲል ከሳት ነፃ ሆነ ይሄ ሰውያል ሙስሊም ላይ ያለ ሐዲስ ናገባ ምን አላሉም ይያሉ ነው እነዚህ ሱና ነው የሚሉት ሰዎች እሱም ሚለውን አይነት ሳይሆን ያሉት ሌላ ነገር አሉ ዋጅብ ቢሆን ነብያችን ሰለም እሱም ሚለውን ይሉ ነበርና እንደዚህ ሲሉ የሰውዬ አለል ፊጥራ ነው ያለው ከሳት ነፃ የሆነ ሰውዬ ነው ሲሉ ይሄን ሰውዬ ትልቅ ደረጃ ያለው ስለሆነ እኔ ይብላል ሄርን ይላል ራዊ الحديث صحابي فاذا هو راعي معز ስንሄድ ፍየል እረኛ ነው ፍየል እረኛ ብትሆን ሰበብ ብቻ አዛን አድርገህ ነው መስገድ እና እዛ ጊዜ መቺ ሙአዚን የሚለውን አይነት አሉ ስላላሉ ያ صارف ነው من دلاله هذا الحديث على الوجوب ያ ይصرفዋል ይላሉ በውጁብ ላይ ይመራል የሚሉ ሰዎች አለመዘከሩ አለማለታቸው አያሲዝም ይሄንን ሙአዚን የሚለውን አይነት ብለው ሌላ ጭማሪ እነሱ ማያውቁትን ሁክም እያሳወቋቸው ሊሆን ይችላል ስለሚሉ على كل الاحوال مثل ما يقول المؤذن في غير الحيعلتين نقابلا ማለት ይገባናል ነው ምንለው وعن عثمان بن ابي العاص طيب نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين